በጣም ነው የምወድሽ። በቃ እኔ ወደፊት ነገር አንቺ ማሰብ አልፈልግም። ምን አልክ አንተ ውሻ? እንዴት ትደፍረኝ ነው? ባለ ዊልቸሯ ሳሮን ቆማ እንደምትሄድና ስፖርታዊ እንቅስቃሴ እያደረገች እንደነበረ ሩት በካሜራ ምስል በማስቀረት ሙሉ ቤተሰቡን ሰርፕራይዝ አድርጋቸዋለች። በዚህም ሳሮን ከፍተኛ የሆነ መደናገጥ ውስጥ ገብታለች። ሰላም ጤና ይስጥልን የተከበራችሁላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ክፍል 35ን የምናይ ይሆናል። ባለፈው ክፍል ህይወት ሳሚ ስልክ ላይ ባየችው ቴክስት ልጇን ፍለጋ ወጥታለች። ታዲያ ዳዊትና ሳሚ እየተሯሯጡ ነው። ምክንያቱም እኔን ለማጥቃት ሲሉ በደረሳት መልእክት እንጂ ትክክለኛ የልጇን አድሬስ የሚናገር መልእክት ስላልሆነ እንድረስባት ተባብለዋል። ታዲያ እየተሯሯጡ ከህይወት ደረሱባት። በኋላም ትክክለኛ መረጃ እንዳልሆነና እንዲሁም ሳሚ እየተከታተላቸው ሲሆን ሳሚን ለማጥቃት ፈልገው እንደሆነ ሳሚ እየነገራት ነው። ይልቁንስ እዚህ ጊዜን አትግደሉብኝ፣ እኔ አሁን ልጅ መፈለግ ይኖርብኛል እያለች ህይወትም ክርክሯን ቀጥላለች። መመለስ ይኖርብሻል፣ እኛ ልጅሽን እንደምንም ብለን እንፈልግልሻለን። እባክሽን አሁን የደረሰሽ መልእክት ሁሉ እውነት መስሎ ከታየሽ በጣም ስህተት ገብተሻል እያላት ነው። ከዛም እንደምንም አሳምነው ህይወትን እንድትመለስ አደረጓት። ይህ ስልክ የተደወለው ሳሮን ካሰማራቻቸው አጋቾች መካከል አንደኛው ነበረ። ታዲያ ይህ አጋችም ለሳሮን ደውሎላት ነበረ። የያዘው ሰው ይህማ ባለቤት የነበረ ማወቅ ነበረብህ፣ ምንም አትረባነህ እያለች ስልኩን ዘጋችው። ታዲያ ሳሮንም አንተ ባትሆን ኑሮ ወጥመዴ ውስጥ የገባኸው ዋጋህን ነበር ምሰጥህ፣ ማን ስለሆንክ ነው የህይወትን ልጅ ፈላጊ ሆንከው እያለች ብቻዋን እየተነጋገረች ነው። ህይወት ከወጣችበት ስትመለስ የት ሄደሽ ነው እያለች ሳሮን እየጠየቀቻት ነው። ወጣ እንዳለችና ከሰላም ጋር እንደተገናኘች እየነገረቻት ነው። ከዛች ጋጥ ወጥ ጋራ መዋል ከጀመርሽ በኋላ ነው ለእኔ መልስ መስጠት የጀመርሽው፣ በጣም ባለጌ ናት፣ ሰው አታከብርም እያለች እየነገረቻት ነው። በቃ ወደ ውስጥ መግባት ይኖርብኛል ብላ መጥፎ ነገር እየተናገረቻት ስለሆነ ላለመስማት ብትፈልግ ሳሮን ግን ውስጥ የምትይው እንደ ሙሽራ ተሸፋፍነሽ ምን ትሰሪያለሽ? አሁንማ በጣም እያበዛሹ መተሻል እያለች አሁንም መጥፎ ንግግሯን ቀጥላበታለች። ሩት ለምርቃቴ ሰዓት አንቺ ነሽ አብረሽኝ የምትሄጂው፣ ሳሮንም አልሄድም ብላለች። ስለዚህ ከወዲሁ ተዘጋጀ፣ ለጸጉር ቤቱም ወረፋ ሲዣለው፣ ስራሽን በጊዜ ጨራርሽ እያለቻት ነው። ታዲያ ሳሮንም ቢካለች ሁለተኛው እድል እኮ ለወንድምሽ ለዳዊት መሆን ነበረበት እያለቻት ነው። አይ ያም ይሁን ያ እድሉ ወደ አንቺ መጥቷል እያለቻት ነው። ህይወትም በበኩሏ ለምንድን ነው ድግስ አልፈልግም ያልሽው እያለቻት ነው። እኔ የተጋነነ ነገር ማድረግ አልፈልግም፣ ለዛ ነው ቀለል ያለ ይሆን ያልኩት እያለች ነው። እኔ ግን የሆነ ሰዓት ድል አድርጌ ደግሼ ዘመድ አዝማድ ተገናኝቶ ሲጨዋወት በጣም ነው ደስ የሚለኝ እያለቻት ነው። በቃ ልደትሽ መቼ ነው? ልደትሽን በደንብ አድርገን እንደግሳለን አለቻት። ታዲያ የልደቷ ጥሩ ትውስታ እንደሌላትና ብዙ በህይወቷ ደስ የማይሉ ነገሮች እንደተከሰቱ እየነገረቻት ነበረ። ወደኋላ መለስኩሽ ይቅርታ አለቻት ሩትም። ለሳሮን ምሳ መስራት ይኖርብኛል አለች። ለምን ራሷ ተነስታ አሰረም አለች ሩትም። ወደ ህይወትም ዊልቸር ላይ እያየሻት እንዴት መስራት ትችላለች ስትል ሩት በሳቅ ነበረ እየፈነደቀችው። ምክንያቱም ከዚህ በፊት የምታደርገውን ሁሉ በካሜራዋ እየቀረጸች አስቀምጣት ስለነበረ ህይወት ልጇን ፍለጋ እንደወጣችና ከዛም ነዳዊት ተከታትለዋት እንደመለሷት እየነገረቻት ነበረ። አደጋ ውስጥ ናቸው ማለት ነው በማለት ከተቀመጠችበት በድንጋጤ ሩትም ተነሳች። የዊልቸሯ ሳሮንም ህይወትን ቅድም የት ነበርሽ? የነበርሽበትን ቦታ አውቄያለሁ፣ ሰምቻለሁ እያለች ነው። ካወቅሽ እኔን ምን አስጠየቀሽ ብላት ይህንን መልስ ሰጥታት ነበረ የተመለሰችው። ለካ ከቦታው ነበርሽ፣ የማይገኝ እድል አመለጠኝ እያለች ነበረ። ምክንያቱም ህይወትን ድጋሚ ልታሳግታት ፈልጋ ስለነበር ስልክ ደውላ ወጥመድ አዘጋጅታለች። አሁኑኑ ነገሩ መቋጨት ይኖርበታል። ደግሞ የምስልና የቪዲዮ መረጃ ሊኖረኝ ይገባል፣ ዶክሜንቱን ግን አላገኘሁትም እያለች እያወራች ነው። ታዲያ ከርቀት ሳሚና ዳዊትን ስትመለከታቸው በኋላ ደውላለሁ፣ ሳሚና ዳዊት እየመጡ ነው እያለች ስልኩን ዘጋቸው።
ህይወት ምን አዲስ ነገር አለ? ምን ፍንጭ አገኛችሁ? እያለች ዳዊትን እየጠየቀችው ነው። ምንም አይነት አዲስ ነገር እንዳላገኙና ከቦታው ሲሄዱም ምንም የተለየ ነገር እንዳላዩ እየነገረችው ነው። ሁልጊዜም እንደዚህ ነው በቃ እየተጫወቱብን ያሉት። ሩትንም እንደዚህ ብለዋት ምንም ነገር አላገኘችም። አሁንማ በቃ ድራማ እየሰሩብን ነው እያለች እየነገረችው ነው። ታዲያ ዳዊትም ሩትም ከዚህ ጉዳይ አለችበት እንዴ? ለምን የሁሉ ሲሆን እኔ የት ሄጄ ነው እያለ እየጠየቃት ነው። አዎ የኔ ምስኪን ልጅን እየፈለገችልኝ ነው አለችው። ከዛም አስበሽው ነው በዚህ እድሜዋ ከማፊያ ጋር ስትታገል። ታዲያ ህይወትም እኔም በበኩሌ ልጅን አፈላልጊልኝ አላልኳትም፣ እሷ እንዲሁ ልትረዳኝ ስለፈለገች ነው። ደግሞ አንተን የመሰለ ተቆርቋሪ ወንድም ስላላት በጣም እድለኛ ናት አለችው። እኔም ላንቺ ብዙ ነገር ሆንሻለሁ፣ ወንድም ሆንሻለሁ፣ ስትፈልጊ ተቆርቋሪ ሆናለሁ እያለ ከዛም ሌላስ አለችው። የመጨረሻውን ለመስማት ጓጉቻለሁ። ይህንን ነገር ለመናገር እንኳን ብዙ ጊዜ አደናቅፎኝ ያውቃል። ብቻ ሳልጨርሰው ወይ አቋርጨው ይቀራል አላት። ዳዊትም የሆነ ሰዓት አፍቅሯት እንደሆነና ያለሷ ህይወቱ ባዶ እንደሆነ እየነገራት ሳለ እሷም እጇን ለጥፊ አንስታ እንደነበረ እያስታወሰ ነበረ። በሀሳብ ጭልጥ ማለቱን አይታ ህይወትም ምን እያሰብክ ነው? ብጠራ እኮ አትሰማም አለችው። ከዛም እስኪ ቆይ ፊቴን ታጥቤ ልምጣና እናወራለን እያላት ነበር። ህይወት ቤተሰቦቿ ወደ ደብረ ዘይት እንዳሉና መፈለግ እንዳለባት መልእክት እንደደረሳት እየነገረችው ነው። ታዲያ መፈለግ አለብሽ እያላት ነው። ህይወትም ለምን እንደሆነ አላቅም፣ ቤተሰቦቼን ለመፈለግ ያን ያህል ፍላጎቱ የለኝም አለችው። መጎዳት ስለማትፈልጊ ነው አለ ዳዊትም። መጎዳትን እንዴት ልታውቀው ቻልክ አለችው። መጎዳትንማ በደንብ አውቀዋለሁ፣ አባቴን አጥቻለሁ፣ በዚህም ምግብ አይበላልኝም፣ ሌሊቱን እንቅልፍ አይወስደኝም ነበረ እያለ የነገራት ነው። ታዲያ ህይወትም ለማጽናናት ተጠግተው አቅፈው ሳለ ሊስማት ተጠጋት። ከዛም ደንግጣ ዳዊት ግን ምን እያደረግክ ነው አለችው። ይቅርታ ህዊ፣ አንቺ እንዳሰብሽው አይደለም አላት። ህይወት ከተለየችው በኋላ ወይኔ ዳዊት ምን አይነት ስህተት ነው የሰራሁት? ምንድነው እያደረግኩ ያለሁት? እያለ ራሱን እየጠየቀ ነበረ። ህይወትም በበኩሏ ዳዊት ስለተሰማው ስሜትና ስላላት ነገር እያሰበች በሀሳብ ጭልጥ ብላለች። ሩት መታለች። ምን ነው በሀሳብ ጭልጥ ብለሽ ብቻሽን እየሳቅሽ ነው? ምንም ቢሆን ግን የሚያስቅ ነገር ስለሆነ ደስ ብሎኛል። ደግሞ ረሳሽ ወንዴ ጸጉር ቤት እኮ እንሄዳለን አለቻት። ውይ ለካ ተቀጣጥረን ነበር ረሳሁት። ከዛም ጸጉር ቤት ለመሄድ ተዘጋጅተው ባሉበት ሰዓት ሳሚ ይመጣና የት ነው የምትሄዱት ይላቸዋል። ጸጉር ቤት በዚህ ምሽት ነው እንዴ? አብረን እንሂድ እንደማትል ተስፋ እናደርጋለን። ለማንኛውም ግን እሱ ተረትና ምሳሌ ስለማያልቅበት ሳይመሽብን ቶሎ እንሂድ ብለው ለመውጣት እየተዘጋጁ ባሉበት ሰዓት ሳሮን ትመለከታቸዋለች። ደግሞ አንቺ የት ነው የምትሄጂው ትላታለች። ህይወትም ወደ ጸጉር ቤት መሄድ እንደምትፈልግ ብትነግራትም እሷ ግን የቤቱን ስራ ማን ሊሰራልሽ ነው አንቺ እንደዚህ የምትሽቀረቀሪው በማለት ከጸጉር ቤቱ ታስቀራታለች። ሩትን አንተ ተከተላት ሳሚ በማለት ሳሚን ትዕዛዝ ትሰጠዋለች። ሳሚም ሩትን ተከትሎ ወደ ጸጉር ቤት ይሄዳል። ሩት የዚህን ጊዜ በጣም ተናደደች። ሩትና ህይወት ምርቃት ወዳሉት ፕሮግራም ተያይዘው ወጡ። ታዲያ በህይወት አብሮ መውጣት ሳሮን በጣም ነበረ እየተናደደችው። ከዛም እስኪ ደርሳ ስትመለስ እህታችን ቤቱን እናስተካክለው ተባብለው ከዛም ጨፌውንና እንዲሁም ፊሽካውን በመንፋት ቤቱን እያስተካከሉ ይቆያሉ። ሩትና ህይወትም ከወጡበት ተመልሰው ይመጣሉ። ታዲያ ተመራቂዋ ሩትም የተለያዩ ስጦታዎችን እየተበረከተላት ነው፣ ከዳዊት ከህይወት እንዲሁም ደግሞ ከሳሚ። ሳሮን ግን የኔት እንኳን ደስ አለሽ፣ እኔ ግን ከቦታው ሄጄ ነው ስጦታውን የምሰጥሽ ያለቻት ነው። ታዲያ ሩትም እኔም ትልቅ ሰርፕራይዝ አለኝ በማለት ወደ ጉዳዩዋ ነበር የገባችው። ከወንጀል ለማምለጥ በዊልቸር ላይ የምትንቀሳቀሰው ሳሮን ተነስታ ስፖርታዊ እንቅስቃሴ ስታደርግ በጋላሪዋ ሸክፋ የያዘችው ሩት አሁን ቤተሰቡ በተሰበሰቡበት ምስሉን ወደ ቴሌቪዥን መስኮት እንዲመለከቱ አደረገቻቸው። ተነስታም ስፖርታዊ እንቅስቃሴ ስታደርግ የተመለከቱት ቤተሰቦች በድንጋጤ ቲቪው ላይ አይናቸውን ማፍጠጥ ጀመሩ።
ሁላቸውም መታየት ጀመሩ። የዛሬው ፕሮግራም እንደዚህ በድንጋጤ የሳሮንን እንቅስቃሴ እየተመለከቱ ሳለ ተቋጭቷል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የነበረኝ ፕሮግራም ይህን ይመስላል። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆንላለሁ። አመሰግናለሁ።